ሰላም ሰላም ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማረው ከዚህ ጋር ቃለ ምልልሶችን ነው። የአማርኛ ቃላቶችን በአንድ ላይ እያደረግን እንዴት ቃለ ምልልሶችን አንድ ሰው የሆነ ነገር ቢጠይቀን እኛ ምን እንመልሳለን ወይም ደግሞ እኛ የሆነ ነገር መልእክት ስናስተላልፍ ሌሎች ደግሞ ምን ብለው ይመልሱናል የሚለውን ነገር ዛሬ በሁለት መስመር አድርጌ ይሄኛው መልእክት ማስተላለፍ ነው፣ ይሄ ደግሞ መመለስ ነው። ስለዚህ እነዚህ ነገሮች እናያለን ማለት ነው። በቅድሚያ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ጀምሩ። አሁን ቀጥታ ወደ ንባባችን እንገባለን። እሺ ከዚህ ጋር ከመጀመሪያው ስጀምር ከዚህ ጋር ምን ይላል? እንኳን 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 አደረሰሽ አደረሰሽ ይላል። ምን ይላል? እንኳን አደረሰሽ እንኳን አደረሰሽ ስንል እንደዚህ እንጠቀም ሁለት ቃላቶች አሉ። የመጀመሪያው እንኳን የሚል አለ፣ ከዚያ አደረሰሽ የሚል አለ። እንደዚህ እንላለን። ወይም ደግሞ በጽሁፍ በቴክስት መጻፍ ከፈለግን በዚህ መንገድ ጽፈን መልእክት ማስተላለፍ እንችላለን ማለት ነው። እሺ የሚመልሰው ሰውስ ምን ብሎ ሊጽፍልን ይችላል? እንኳን 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 አብሮ አብሮ አደረሰን አደረሰን። ምን ይላል? እንኳን አብሮ አደረሰን። እኛ ምን ብለናል? እንኳን አደረሰሽ ስንል የሚመልሰው ደግሞ የምትመልሰዋ ሰው ደግሞ ምን ትላለች? እንኳን አብሮ አደረስን ብላ መመለስ ትችላለች ማለት ነው። እሺ አሁን ደግሞ ወደ ሁለተኛው እመጣለሁ። በዓል በዓል እንዴት እንዴት ነው? በዓል እንዴት ነው ለማለት እንደዚህ ትጽፋላችሁ ማለት ነው። በዓል እንዴት ነው? እሺ መልሱ ደግሞ ምን ሊሆን ይችላል? በጣም በጣም አሪፍ ነው በጣም አሪፍ ነው ብለን እንመልሳለን ማለት ነው። አንድ ሰው በቴክስት አሁን በዓል እንዴት ነው ብሎ ቢጽፍልን እኛ እንደዚህ መመለስ እንችላለን። ምን ብለን? በጣም አሪፍ ነው። መልሱ እዚህ ጋር ይህ ብቻ ላይሆን ይችላል። እኛ በተለያየ መንገድ ልንገልጸው እንችላለን። ግን እንደ ምሳሌ ነው እዚህ ጋር ይዤላችሁ የመጣው እንጂ በዓል እንዴት ነው ስንባል በጣም አሪፍ ነው ብለን አይደለም የምንመልስ። የተለያዩ የአገላለጽ መንገዶች አሉ። ከዚያ ውስጥ ደግሞ አንዱ በጣም አሪፍ ነው ለማለት ከፈለግን እንደዚህ መጻፍ እንችላለን ማለት ነው። እሺ ወደ ሶስተኛው ስመጣ ከየት ከየት ሁነሽ ሆነሽ ነው በዓል ምታከብሪ ምታከብሪ ከየት ሆነሽ ነው በዓል ምታከብሪ ብለን አንድ ሰው ብንጠይቃት ከየት ሆነሽ ነው በዓል ምታከብሪ ለማለት ከፈለግን እንደዚህ እንጽፋለን። የምትመልሰዋ ሰው ደግሞ ምን ማለት ትችላለች? ለምሳሌ ቤተሰብ ቤተሰብ ጋር ጋር ነው ነው የማከብር የማከብር ቤተሰብ ጋር ነው የማከብር። ጥያቄው ምንድን ነበር? ከየት ሆነሽ ነው በዓል ምታከብሪ ብለን መጠየቅ ከፈለግን እንደዚህ እንጽፋለን። የምትመልሰዋ ሰው ደግሞ ምን ይላል? ቤተሰብ ጋር ነው የማከብር ብላ መመለስ ትችላለች ማለት ነው። እሺ ወደ አራተኛው ስመጣ መቼ መቼ ነው መቼ ነው ወደ ወደ ቤተሰብ ቤተሰብ የሄድሽ የሄድሽ ይላል። መቼ ነው ወደ ቤተሰብ የሄድሽ ብለን መጠየቅ ከፈለግን እንደዚህ እንጽፋለን። መቼ ነው ወደ ቤተሰብ የሄድሽ? ለምሳሌ መልሱ ምን ሊሆን ይችላል? ባለፈው ባለፈው ሳምንት ሳምንት ነው የሄድኩ የሄድኩ ባለፈው ሳምንት ነው የሄድኩ ብላ መመለስ ትችላለች ማለት ነው። ጥያቄው ምንድን ነበር? መቼ ነው ወደ ቤተሰብ የሄድሽ? እሺ መልሱ ደግሞ ባለፈው ሳምንት ነው የሄድኩ። እንዳልኳችሁ መልሱ ይህ ብቻ ላይሆን ይችላል። እኛ የምንፈልገውን መልእክት ማስተላለፍ የፈለግነውን ወይም የተጠየቅነውን እኛ በምንፈልገው መንገድ መግለጽ እንችላለን እንጂ ግዴታ ይህ ብቻ አይደለም። እሺ ወደ አምስተኛው ስመጣ ደግሞ መቼ መቼ ትመለሻለሽ መቼ ትመለሻለሽ መቼ ትመለሻለሽ። እሺ ከዚህ ጋር ቀጣይ ቀጣይ ሳምንት ቀጣይ ሳምንት እመለሳለሁ እመለሳለሁ። ጥያቄው ምንድን ነበር? መቼ ትመለሻለሽ ብላችሁ መጠየቅ ከፈለጋችሁ እንደዚህ ትጽፋላችሁ ማለት ነው።
የምትመልሰዋ ሰው ደግሞ ቀጣይ ሳምንት እመለሳለሁ። ያው የምትመለስበት ሰው ታውቃለች። ከአንድ ወር በኋላ ከሁለት ቀን በኋላ ብላ መግለጽ ትችላለች። ለምሳሌ እዚህ ጋር ግን እኔ ይዤላችሁ የመጣው ምንድነው የሚለው ቀጣይ ሳምንት እመለሳለሁ። እሺ ወደ ቀጣዩ ስመጣ በዓሉ 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 የሰላም የሰላም የፍቅር የፍቅር ይሁንላችሁ ይሁንላችሁ ምን ይላል? በዓሉ የሰላም የፍቅር ይሁንላችሁ ብላችሁ መልእክት ማስተላለፍ ከፈለጋችሁ እንደዚህ መጻፍ ትችላላችሁ ማለት ነው። በዓሉ የሰላም የፍቅር ይሁንላችሁ። እሺ እንደዚህ ብላችሁ የጻፋችሁለት ሰው ደግሞ ምን ብሎ ሊመልስ ይችላል? እሺ እሺ አመሰግናለሁ አመሰግናለሁ እሺ አመሰግናለሁ ለአንተም ለአንተም መልካም መልካም በዓል በዓል እሺ አመሰግናለሁ ለአንተ መልካም በዓል ብሎ መመለስ ይችላል ማለት ነው። እሺ የመጨረሻው ቻው ቻው ሰላም ሰላም ቻው ሰላም እደሪ ቻው ሰላም እደሪ ብለን ለመጻፍ ደግሞ እንደዚህ እንጠቀማለን ቻው ሰላም እደሪ። እሺ መልሱም ሊሆን ይችላል እሺ እሺ ቻው እሺ ቻው ደህና ደህና እደር። ጥያቄው ምንድን ነበር? ጥያቄ ሳይሆን መልእክት ነው። ቻው ሰላም እደር ብለን ሰላምታ ወይም ደግሞ መሰነባበቻ ለመጠቀም እንደዚህ እንጽፋለን ቻው ሰላም እደሪ ቻው ሰላም እደሪ። እሺ ለመመለስ ደግሞ እሺ ቻው ደህና እደር እሺ ቻው ደህና እደር። እሺ እንግዲህ በዛሬ ትምህርታችን እነዚህን ቃለ ምልልሶችን ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛ እና እንግሊዝኛ ቪዲዮዎች ሁሌ እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ይቻላል። ቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ ባይ